ጃኔ ምንድነው እንደዚህ የምትለቅሺ? በቃ ዝም በይ። ኮሪደር ልማት ለፈረሰ ቤትሽ ኮንዶሚኒየም ቁልፍ እንቺ ውሰጂ ፍደዱ። የጀበና ቡና የምትሰሪበት ቦታም ይሰጥሻል። አትልቀሺ። አቤቤ የፈረሰው መኖሪያ ቦታዬና የምሰራበት ቦታ ተተካ። እሺ ቤቴ ሲፈርስ ጎዳና ወጥቼ በጅብ የተበላችው የልጅ ህይወትስ በምን ይተካል? ጃኔ በቃ አትልቀሺ። አገሪቱ ገጽታ አታበላሺ። የሚተከሉ ችግኞች ለምን ይመስልሻል? የሞተች ልጅሽ ጥላ እንደሆነ አታውቂም? ለአሜዚንግ ነው ያለ ለዚህ ስትራው ለሚባል የኔትፍሊክስ ሙቪ ሰቢው ሁሉ እየተቀባበለ ሲያለቅስ ለኔ መካየሁት በኋላ ለሀገራችን ህዝብ የኖረ ሁኔታ አስተውሸ ለሁላችን ኖሮ በፊልም ቢሰራ ከጃንየ ህይወት በላይ በእንባ የሞነራጭ ይመስለኛል። ለእውነቱ ለመናገር አሁን በኢትዮጵያ ለምንኖር ሰቢዎች በስትራው ፊልም ማልቀስ እናቷ ገበያ የሄደችበትና እናቷ የሞተችበት ህፃኒ ሁለቱም እኩል ያለቅሳሉ አይነት ነገር ነው። በፊልም ማልቀስ ፈርስት ወርልድ ፕሮብለም ነው እንዲል ወዲ ዜናዊ ለኛ ሀገር ህዝብ ለሚጠይቀው ጥያቄና የህፃኒው ንጉስ መንግስት ለሚመልሰው መልሲ ምን አስታወሰኝ? ለአንዷ ህፃን ልጇ ሞቶባት በጣም አዝና እያለቀሰች በመንገድ ሲያልፍ ያያት መንገደኛ አጠገቧ ለተቀመጠ ገበሬ ወንድም ለእዚች ሴትዮ ምን ሆና ነው የምታለቅስ ስታሳዝን ሲለው ገበሬው ምን አለ? ተዋት እሷን ባክህ ልጅ ሞታ ብላ ነው የምትሞላፈጥ ማዕዘንስ ለኔ ነው ሞፈሬ ጠፍቶብኝ በፍለጋ መከራ የለማያላለም ያረበ መሳቅ አሜዚንግ ነው ያለ። አንድ ወቅት እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናሁ። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሶም ይህንን ሰዓት የወሰደ ሰው ይመልስለት ጠየቁ። ሁላችንም ዝም አልን። ይመልስ ጠፋ። ሁሉም አላየሁም አለ። በዚያው ወስነው በሩ እንዲዘጋ አደረጉ። የክላሱ በር ከተዘጋ በኋላ ሁላችንም እንደምንፈተሽ ነገሩን። ስንፈተሽ ግን ሁላችሁም አይናችሁን ጨፍኑ አላችሁ አሉና አዘዙ። እርሶ ሁላችንም አይናችንን ጨፈን። ከዛ እየፈተሹ መሃል ሲደርሱ እኔ ጋር ሲደርሱ አውቀሻለሁ የት እንደማውቅሽ ጠፋኝ አለ ወዲ ዜናዊ። ሁሉ ከኛው ህፃኔው ንጉሲ ለሆነ ስሙ ለረሳሁት መጽሐፍ ላይ ለተጻፈ ታሪክ ለራሱ አድርጎ ሲቦጠረቅ ድፍረቲው መጽሐፊውን ያነበበ ሰው ሊኖር ይችላል ይሆን ብሎ እንኳን አይገምትም እንዴ? ለልጅነቱ ላልጨረሰው ጨቅሌው ዛሬ ደግሞ ለሆነች ስኩተር ላይ ተቀምጦ ፒፕ አን እያለ በስክሪን ኮሪደር ልማት ሲጎበኝ ነበር። ለወደፊት ግን እንደ ሐሳብ ሀገሪቱ በፓርላማ ጠቅላይ ሚኒስትር ስታስመርጥ በልጅነቱ ጠግቦ ተጫውቷል ወይ ለሚል መስፈርትም ቢቀመጥ ቀንጆ ይመስለኛል። በኋላ ለህዝቢው ላይ ከሚጫወት አይሻልም ጋይስ? ለሁሉ ኬንያው የጨቅላው መንግስቲ በስንዴ ዳቦና በሙዝ ለጠገበው ህዝቢ ሪላክስ እንዲያደርግ ኬንያ ለሚባል ቢራ በ22 ቢሊዮን ብር አስመርቋል። ኑሮ ያሰከረውን ህዝቢ በቢራ ከማስከር ምን አለበት ለህዝቡ የሚጠቅም ነገር ቢሰራበት ሲባል ለአንዱ ፋርሴ ቡላ ምን አለ? ጎና ምን አይታችሁ ኔክስት ውጡልኝ ለሚባል ውስኪ ፋብሪካ ይመረቃል። ለአሜዚንግ ነው ያለ። ፒስ አውት። Sagale.